ተነስተልኝ የፈንታሌ ሚዲያ ቤተሰቦች እንደምናመሻችሁ እንደምናረፈዳችሁ። በዛሬ ዝግጅታችን አሪፍ መረጃ ይዘናል። በደንብ ስትራክቸርድ የሆነ መረጃ ነው። ሌላው ምንድነው መጀመሪያ ግን የምናደርገው በአብዛኛው እንግዲህ አድማጮቻችን ጥያቄ መሰረት የኢራን የፓወር ስትራክቸር ምን ይመስላል፣ የአያቶላ መሞት እንግዲህ ምን ማለት ነው የሚለውን ለማወቅ የአገሪቷን የፖለቲካል ስትራክቸር ማየት የግድ ነው የሚል ነገር አለና እሱን በተመለከተ መጀመሪያ እንመልከተው። እሱ እዚህ ላይ ስንመጣ እቺን እንመልከታትና እዚህ ላይ እንደምታዩት የዚህ የፓወር ሰርክል ወይም ፖለቲካል ስትራክቸሩን ስናይ የሰውየውን ጠቀሜታ ምን እንደነበር እናያለን። ግን በነገራችን ላይ 86 ዓመት ሰውዬ ናቸው። በፍንዳታ ቀኝ እጃቸው ይመስለኛል ዲሰብል ናቸው። አንደኛ እጃቸው በአሁን ሰዓት ልጃቸው ነው ኦፊሱን አድሚኒስትሬት የሚያደርገው። አንዱም ያልሸሹበት ያልሞቱት በሌላ ቦታ ሌላ ሀገር ያልወጡበት አንዱ ምክንያት እኔ ካነበብኩት እንግዲህ እኔ ሸሻለሁ ተራሰውስ የት ሊገባ ይችላል የሚል ነው። ሁለተኛው ደግሞ የእሳቸው መሞት አዲስ ናሽናሊዝም እንደሚቀሰቅስ ያውቃሉ። በተለይ እዛው ስራ ላይ መሞታቸው አዲስ የናሽናሊዝሙን የኢስላሚክ ሙቭመንቱን እንደ አዲስ ለኩሶታል፣ ስቲር አድርጎታል። በተጨማሪ በዓለም አቀፍ የሺዓት እምነት ተከታዮች ዘንድም ቁጣን ቀስቅሷል። ያ አሁን ላለው ፖለቲካል ኃይል ቀላል ባክ አይደለም። እዚህ ላይ ግን ስንመለከት ምንድነው አያቶላውን የሚመርጠው 88 የአሰምብሊ ኦፍ ኤክስፐርት የሚባላል። በነገራችን ላይ ዛሬ እስራኤል ህንጻውን መጥተዋለች፣ ግን በውስጡ አንድ ሰው አልነበረም። እስራኤል ግን ያው እንደገደለች ተናግራለች። እስካሁን ያለው መረጃ ግን አንድም ሰው በህንጻ ውስጥ አልተገኘም። ሌላው እዚህ ጋር የምናየው ምንድነው እነዚህ 88ቱ ዛሬ ይመርጣሉ። 88ቱ ለ8 ዓመት ነው የሚመረጡት። እሳቸውን አያቶላውን መምረጥ የሚችሉት እነዚህ ናቸው። መምረጥ ይችላሉ፣ ማሰናበት ይችላሉ። የአያቶላው ስልጣን ደግሞ ዋናው ምንድነው እዚህ ጋር እንደምታዩት ፕሬዚደንት፣ አሰምብሊ ኦፍ ኤክስፐርት እና ፓርላሜንቱ ፓራላል ናቸው እንደምታዩቸው። የገረመኝ ግን ምንድነው ፕሬዚደንቱ ዳዝንት ጋይድ ይላል። ፎሬን ኤንድ ዲፌንስ ፖሊሲን በተመለከተ ጋይድ ማድረግ አይችልም፣ የማስፈጸም ስልጣን ያለው። የሌላው ግን የዶሜስቲክ ፖሊሲን በተመለከተ ጋይድ ማድረግ ይችላል፣ ማውጣትም ይችላል። ለ4 ዓመት ነው የሚመረጠው። ይሄን ፕሬዚደንት አያቶላው ማንሳት ይችላል። አያቶላውን ደግሞ ኤክስፐርት ቡድኑ ማንሳት ይችላል። ፓርላሜንቱ ደግሞ ህግ አውጪ ነው። 290 አባላት አሉት። ፓወር ስትራክቸር ነው። ከዛ ውጪ ያሉት እንደምታዩቸው በሱፕሪም ሊደር በምርጫ ሳይሆን በሱፕሪም ሊደሮች የሚሰጡ ቦታዎች አሉ። አንዱ ለምሳሌ የሪቮሉሽነሪ ጋርዱ ነው፣ እሱ አንዱ ነው። ናሽናል ሴኩሪቲ ካውንስሉም በሳቸው ነው። ሌሎች ደግሞ የሳቸውን ተተኪን በተመለከተ የሳቸው ስልጣን ነው። ስለዚህ ይሄን በጣም ዲቴሉን ደግሞ ብሬክዳውኑን ብናየው እዚህ ጋር የፓወር ስትራክቸሩን ብናየው እንደዚህ እንደምታዩት ያው ሱፕሪም ሊደሩ ላይ ኤክስፔዲንሲ ካውንስል፣ ጋርዲያን ካውንስል፣ ጁዲሻሪ፣ ኢስላሚክ ሪቮሉሽነሪ ጋርድ ኮርፕስ የሚባሉት ቀጥታ ለሳቸው ተጠሪዎች ናቸው ማለት ነው። እዚህ ጋር እንደምትመለከቱት ከስር አሰምብሊ ኦፍ ኤክስፐርትስ አሉ፣ ፓርላማው የፕሬዚደንቱ አሉ ከስር። ስለዚህ ይሄ ያለው የፓወር ስትራክቸር ይሄን ነው የሚመስለው። ሱፕሪም ሊደሩ ሌላ ምንድነው ሱፕሪም ናሽናል ሴኩሪቲ ካውንስሉን የሀገሩን የደህንነት ምክር ቤቱን ይመራሉ። እሱ ብቻ ሳይሆን ከስር ያሉትም ለሳቸው ተጠሪ ናቸው ማለት ነው። በዚህ ሴኩሪቲ ላይ የደህንነት ምክር ቤቱና እሳቸው ፓራላል ነው ስልጣናቸው እንደምታዩት። በዚህ መልኩ እንግዲህ ዛሬ ይመርጣሉ ተብሎ ይጠበቃል። እኔ እስካለኝ መረጃ ድረስ እርግጠኛ አይደለሁም፣ ግን በብዛት የሚታመነው እነዚህ የምታዩቸው 6 ናቸው ተተኪ የሚባሉት። አንደኛው በተለይ ለእሳቸው ቅርብ የሆነ እሳቸው እድሜያቸው ስለገፋ የእሳቸውን ኦፊስ የሚያስተዳድረው ልጃቸው ነው። ማጅታብ ሐመኒ ይሄን ያስተዳድራል። በ1969 ነው እንግዲህ የተወለደው። ሌላው ማን ነው ለጊዜው የተመረጡት አይታችሁ ከሆነ እዚህ ጋር ከጎን ያሉት አራፍ የሚባሉት ሰውዬ ጊዜያዊ አስተዳደሩን አሁን እየመሩት ነው ያሉት እና 88ቱ ተሰብስበዋል። ማንን ከ6ቱ ይመርጣሉ አብረን ነው የምናየው። ሮመርስ አሉ። ልጁ መመረጡን ግን ኦፊሻሊ የኢራን የኤክስፐርት ቲሙ ኦፊሻሊ አናውንስ አላደረገም ማለት ነው። ስለዚህ የኢራን ፓወር ስትራክቸር ይሄን ይመስላል ማለት ነው። ቀጥታውን የምንሄደው በጣም የሚገርም አችሁ የኢራን ላይ የተደረገው ጦርነት በቀላል ቋንቋ ሲቀመጥ
የኢራንን ማዕከላዊ ባንክ መቆጣጠር ነው። እንዴት ለሚለው አብረን እናያለን። ቻናላችን ላይክ ሰብስክራይብ ማድረጋችሁ ለብዙ ሰው አይደርስም። በዛ ላይ እንደዚህ አይነት ስራ ታውቃላችሁ ዩቲዩብ ዳውን ያደርጋል። አድማጮች ሼር ካላረጋችሁት አውቆ ይይዘዋል። ያው ኢንትረስት የተለያየ ኢንትረስት ስላለ ማለት ነው። ስለዚህ ወደዛኛው እናልፋለን ማለት ነው። መጀመሪያ የዚህ ፕሮግራም አጠቃላይ ቲሙን እንየው። ሁላችሁም እንደምታውቁት እንግዲህ መስከረም 20 ቀን 2001 ወይም ሴፕቴምበር 9/11 ጥቃት በደረሰበት በአሜሪካ በኦሳማ ቢንላደን በአሸባሪዎቹ ንጹሃን ከ3000 በላይ በተጨፈጨፉ በ10ኛው ቀን በፔንታገን ኮሪደሮች ውስጥ አንድ ሚስጥራዊ ማስታወሻ ይዘዋወር ነበር። ያ ማስታወሻ በ5 ዓመት ውስጥ 7 ሀገራትን የማጥፋት እቅድ የያዘ ነበር። ታሪክ እንደሚመሰክረው ከመጨረሻዎቹ አገር በስተቀር ሁሉም ፈርሰዋል። ያቺ የመጨረሻ ሀገር ማናት? ለምንስ አሁን ድረስ አልፈረሰችም? የሮዝ ቻይልድ ቤተሰቦች ስውር እጅና የቻይና መነሳት ይህንን እቅድ እንዴት አሰናከለው? ከሁሉም በላይ ይህ የጂኦፖለቲካል ማዕበል አሁን እያየ ነው ያለው ለኢትዮጵያ የህዳሴ ግድብና ኢኮኖሚ ምን ይዞ ሊመጣ ይችላል? ምን አይነት ጥንቃቄዎች ነው ልናደርግ የሚገባው? ስጋቶች ውስጥ ምንድናቸው? የሚውለውንም በደንብ እናያለን። ስለዚህ ይህን ጥልቅና ሚስጥራዊ ትንተናን ይዘንላችሁ ነው የቀረብነው። አብራችሁኑ ፈንታሌዎች ነን። መጀመሪያ እስቲ ይሄን ላስደምጣችሁ። Because I'd been through the Pentagon right after 9/11, about 10 days after 9/11, I went through the Pentagon and I saw Secretary Rumsfeld and Deputy Secretary Wolfowitz. I went downstairs just to say hello to some of the people on the joint staff who had used to work for me, and one of the generals called me and he said, "Sir, you got to come in and talk to me a second." I said, "Well, you're too busy." He said, No. He says, "We've made the decision. We're going to war with Iraq." This was on or about the 20th of September. I said, "We're going to war with Iraq. Why?" He said, "I don't know." the funny part የሚገርመው ነው። በነገራችን ላይ በጣም አስደናቂም በጣም ከባድም የሚያደርገው ይሄ ነው። ለምንድነው ብዬ ስጠይቀው ምን አለው? አላቅም ነው ያለው። ቅድም እንዳልኳችሁ እንግዲህ ይሄ ምንድነው? የዓለም የንግድ ማዕከል ነው። እንግዲህ በ9/11 ጥቃት በደረሰ በ10ኛው ቀን ነው። ማን ይባላል የሰውዬ? ጀነራል ዊስሊ ክላርክ ይባላል። በኮከቦች ያሸበረቀ ምርጥ የአሜሪካ ጀነራል ነው። ወደ ፔንታገን በሄደበት ጊዜ ነው እንግዲህ ከፍተኛ ወታደራዊ መኮንን ምን ይለዋል? አሜሪካ በ5 ዓመት ውስጥ 7 ሀገራት እናጠቃለን እናጠፋለን ይለዋል። ከዛ በኋላ ለምን ብሎ አላቅም አለ። ምን እንደሚል ይህ ማስታወሻ በ5 ዓመት ይላል ውስጥ 7 ሀገራት እንዴት እንደምናጠፋ የሚገልጽ ነው ይልና ጥቃቱ በኢራቅ ይጀምራል። ከዚያም ሶሪያ ይቀጥላል። ከዛም ሊባኖስ ይቀጥላል። ከዛም ሶማሊያ ይቀጥላል። ከዛም ሱዳን ይቀጥልና በመጨረሻ በኢራን ይደመደማል ነው። አሁን ኢራን ላይ እየተደረገ ያለው ጦርነት የዚህ ኤክስቴንሽን አድርገው የሚወስዱታል። ግን በዚህ መሃል ላይ ትልቅ ዴቨሎፕመንት አለ። አንደኛ በ2001 የተዛተባት ኢራን አይደለችም ዛሬ ያለችው። ሁለተኛ ደግሞ የአሜሪካ ሄጂሞኒ በ2001 የነበረውና አሁን ያለው ጥያቄ ውስጥ የገባው በጣም ኢንታየርሊ ዲፈረንስ አላቸው። ግን ምን ማለት ነው የሚለውን እስቲ ያዳምጡ። እንግዲህ ከራሳቸው ነው እንግዲህ ከቀድሞ የአንድ የባንክ ኢንቨስትመንት ኤክስፐርት ምን እንደምትል አዳምጧት እና እኔ ማምንበት ነው። በቀደም ስንናገር ነበር። ግን እስቲ ከኤክስፐርቷ እንስማና ወደ ሰነዳችን እንመለሳለን። ምንድን እንደምትል በደንብ ብቻ አዳምጧት። And when Wesley Clark said we're going to invade 7 countries in 5 years, what you were talking about were the countries where those central banks were not on board to do programmable money. And their governance structures were not on board with essentially, because of Epstein, I'll call it the Rockefeller
Rothschild model, there was an effort to say, okay, we're going to basically assert control of the central banks in those countries. That's my interpretation. And I think one of the reasons we're seeing so much tension around Iran is because Iran right now is the big leakage in the system. How? So, Wait, it's not about their nukes? No. So, well, you know, Iran's central bank counts. One of the reasons it counts is because their oil and energy is very important, including for China. Yeah. And that's very important in the BRICS system. What the BRICS system is trying to do is to create independent payment systems. But if you're going to come out with programmable money, with digital IDs that are interoperable globally, and programmable money that controls in each jurisdiction centrally, you can't afford leakage. And so you've got way too much leakage in the system to proceed with what they're trying to do. And Iran is, and the BRIC nations are a sticking point. ምንድነው ሴትዮ ያለችው? ዋናው ጭብጡን እዚህ ጋር ስንመለከተው እንግዲህ አንዳንዶቹ ማን ይስሟ በካትሪና ፊትስ የምትባል ነች። ሴትዮ እንግዲህ የምዕራቡ ዓለም ኤክስፐርት ነች፣ ምንም ክርክር የለውም። ምንድነው የምትለው? በኢራንና በምዕራባውያን መካከል ያለው ግጭት፣ አሁን ያለው ግጭት ከኒኩለር መርሃ ግብር ይልቅ ከዓለም አቀፍ የገንዘብ ቁጥጥር ጋር የተያያዘ ነው። ምን ብለናል በቀደም? ከኃይልና ከጥቅም ቁጥጥር የበላይነት ጋር የተገናኘ ነው። እና ምን ትላለች? ይሄን የነ ሮዝቻይልድ ሴራ እንግዲህ ወይም የነሱ አይነት ኮፒ ነው የምትለው። እንግዲህ በግልጽ እነሱን ለመናገር ፈርታ ነው። እንግዲህ የአሜሪካ የኢንቨስትመንት ባንክ የነበሩት ካትሪና ፊትስ እንደሚከራከሩት ከሆነ ነው የምላችሁ፣ እሳቸው እንዳሉት የኢራን እውነተኛ ኃጢአት የኒኩለር መርሃ ግብሯ ሳይሆን ዓለም አቀፋዊን የዲጂታል ገንዘብ ሞዴል ውድቅ ማድረጓ ነው። በ2001 የአሜሪካው ልጅ ጦር ጀነራል ዌስሊ ክላርክ በ5 ዓመት ውስጥ 7 ሀገሮችን እንወራለን ተብሎ ሲነገረው ልብ በሉኝ ትርጉሙ ምንድነው አለች እሷ። ማዕከላዊ ባንኮቻቸውን ከፕሮግራም ከሚደረግ ቁጥጥር ካለው ገንዘብ ጋር ያልተስማሙ ሀገሮችን እናፈርሳለን ማለታቸው ነው። ምንድነው የሚባለው? ናሽናል ኢኮኖሚ ይባላል። ናሽናል ኢኮኖሚ ማለት ግሎባላይዝድ ያልሆነ ኢንዲፔንደንት የሆነ ኢኮኖሚ ነው። ቬኔዙዌላ ነበረች፣ ተበልታለች። አሁን የቀሩት ማን ናቸው? ኢራን አንዳለች፣ ሩሲያ አሉ፣ ቻይና። እነዚህ 3 ሀገሮች ናቸው አሁን ናሽናል ኢኮኖሚ ያላደረጉት ወይም በዚህ በነ ሮዝቻይልድ ቤተሰቦች በጣም ከፍተኛ የኢንቨስትመንትና በ100 ትሪሊየን ዶላር ነው ሀብታቸው ይባላል። በትክክል የተረጋገጠ ጉዳይ አይደለም። ግን ምንድነው እንደሱ አባባል ማለት ነው። ካትሪና ምንድነው የዚህ ዘመቻ ዓላማ? የኢራቅ፣ ሶሪያ፣ ሊባኖስ፣ ሊቢያ፣ ሶማሊያ፣ ሱዳንና ኢራንን ማዕከላዊ ባንኮች በመቆጣጠር በዓለም አቀፍ የማዕከላዊ ባንክ ዲጂታል ምንዛሬ ሲቢዲሲ የሚሉት ማዕቀፍ ውስጥ ማስገባት ነበር። ይህ ሞዴል የሮክፌለር የነ ሮዝቻይልድ ሞዴል ነው። በማዕከል የሚተዳደር የሲቢዲሲ ስርዓትና በዓለም አቀፍ ደረጃ የሚሰሩ ዲጂታል መታወቂያዎች አይዲስ ማለትም ገለልተኛ የሆነ ብሔራዊ የገንዘብ ስርዓቶችን አይታገሱም። እዛ ውስጥ ካልገባ አይታገሱም። በኢራን ዙሪያ ያለው ውጥረትም የምናየው በአሁኑ ወቅት ኢራን በስርዓት ውስጥ ትልቁ ፍሳሽ በመሆኗ ይመስለኛል፣ ወይም ከፍተኛ ሀብት የምታፈስ የነዳጅ የኤነርጂ ሀብት ስላላት ያን አለመቆጣጠር፣ ያን ገንዘብ አድሚኒስትሬት አለማድረግ ለነሱ ራስ ምታት ነው። የኢራን ማዕከላዊ ባንክ ትልቅ ቦታ አለው። አንዱ ምክንያት የነዳጅ የኃይል አቅርቦቶች በጣም ወሳኝ ስለሆኑ ነው ትልና መጨረሻ ላይ ምን ትላለች? ኢራንና ብሪክስ ሀገራት የራሳቸው ገለልተኛ የክፍያ ስርዓት ለመዘርጋት የሚያደርጉት ጥረት ነው።
ለዓለም አቀፋዊ ግሎባሊስት ትልቅ እንቅፋት እንደሆኑባቸው ፊስ ትናገራለች። ስለዚህ በዋናው ትኩረት እዚህ ላይ እንደምታዩት የጂኦፖለቲካል እና በዓለም አቀፍ ገንዘብ ተቋማት መካከል የተወለደ ጦርነት ነው። ይህ ጦርነት እንደው ተራ ጦርነት አድርገን የምንወስደው አይደለም። ሮስቻይልድ የሚባሉት እነዚህ ናቸው። ጀርመን ውስጥ ያደገ ልጅ ነው። ጌቶ ጀርመን ውስጥ የነበረ ልጅ ነው። የባንክ ከሳንቲሞች ተነስቶ ብዙ ሀብት የገነባ በ5-6 ልጆቹ የተንሰራፍ ሀብት ያለው አሁን ብዙ የልጅ ልጆች አሉት። ግን 100 ትሪሊየን ነው። እነ ቢልጌት እነ ኤለን መስክ የሚባለው ዝም ብሎ የነሱ የሻይ ሳንቲም ነው በእነሱ ሀብት በሚታወቀው እንግዲህ ምክንያቱም በብዙ ቤተሰቦች ሀብት የተያዘ ስለሆነ ማለት ነው። ይሄ ግሎባሊስት የሚባለው የፋይናንሻል ሴክተሩ የሚቆጣጠረው ነው የጦርነቱ አባት። አንድ ሰውዬ ምን ይላሉ? ይሄን ጦርነት እኮ ማስቆም የምንችለው አሉ መንግስታትን በማናገር ሳይሆን ከጦርነቱ ጀርባ ያሉት ኢንተረስት ግሩፖችን እነሱን መታገል ስንችል ነው። እሱም ደግሞ ህዝብ ነው ሊታገላቸው፣ መንግስታት አይችሉም የሚሉት። ኦኬ ይሄ ከሆነ ቀጥታ እስቲ ወደ ሰነዳችን ንግባና ሰነዳችንስ ምን ይላል? አሁን እዚህ ላይ መገንዘብ ያለብን ዓለም እንዴት ነው የሚሰራው? የመጀመሪያው ጥያቄ ዓለም እንዴት እንደሚሰራ ስናቅ እዚህ መንደር ውስጥ በእስልምናና ክርስትና ምንበሻሸቅ የዋሆች አጀንዳው ሌላ ነው። አሁን ዋናው የፖለቲካና የኢኮኖሚ መዋቅሮች የተፈጠሩት በግሎባል ኤሊቶች ናቸው። መታወቅ ያለበት እነዚህ ደግሞ ባለሀብቶች ናቸው። ከዚህ ስርዓት መሃል የሚገኙት ደግሞ አንዱ የነ ሮስቻይልድ ቤተሰቦች ናቸው። ከ100 ትሪሊየን በላይ ነው በነገራችን ላይ የሚገመት ሀብት ያላቸው። ግን እዚህ ጋር ልብ የምንለው ጉዳይ ፋይናንሰሮች፣ በተለይ ባንክ ፋይናንሰሮች፣ የሚሊተሪ ኢንዱስትሪ ባለቤቶች፣ እነዚህ ከባድ ኃይል ናቸው በዚህ ምድር ላይ። ጦርነት ለነሱ ቢዝነስ ነው። በዓለም ላይ ያለን ሀብት ገንዘብ ማስተዳደር፣ የዶላር አቅም እንዳይቀንስ ማድረግ ፕራይመሪ ታርጌታቸው። ግን ኢራን ለምን ተፈለገች? አሁን በቀጥታ የሴትዮዋን ሰምተናል። ተጨማሪ ለምንድን ነው የፈለጓት የሚለው መውሰድ እንችላለን። በኢራን በአሜሪካና በእስራኤል የተነሳው ጦርነት እንግዲህ ከ8 ወር በፊት ነበረ። ኒኩለር ነበር አይደል የተባለው? አጠፋ ነው አወደም ነው። ቀጥሎ ሁለተኛ አጀንዳ ላይ ምን መጣው? ሪጂም ቼንጅ መጣው፣ ስርዓት መቀየር ማለት ነው። አሁን ደግሞ ምን ብለው መጡ? 60% የለማ ስላላት ቢያንስ 11 ኒኩለር ቦምብ የማምረት አቅም አላት፣ የበለጸገ ዩራኒየም አላት ነው። እንግዲህ ይሄ ነው አሁን ዋናው ፍላጎታቸው፣ የተፈጥሮ ሀብት ቁጥጥር ነው። ይሄ ዲሞክራሲ የሰብአዊ መብት ጥያቄ ተውት፣ እሱ ተረት ነው። ከ1979 እንግዲህ የኢራን አብዮት በኋላ የውጭ ኩባንያዎች ያጡት የነዳጅ የተፈጥሮ ሀብት መልሶ መያዝ ነው። ለምን? የአሜሪካ የገነባቸው የ80 ዓመት ሄጂሞኒክ ፓወር የሚሊተሪም የኢኮኖሚው ግልጽ ተገዳዳሪ ከፊት ለፊት ቆሟል። የመጨረሻ ሙከራ እያደረጉ ነው ከተሳካላቸው። ሁለተኛው ምንድነው? የባንክ ስርዓት፣ በተለይ በእነዚህ ሮስቻይልድ የሚመራው የባንክ ቁጥጥር ስርዓት ሀብትን፣ ገንዘብን፣ ዶላርን የማስተዳደር የፋይናንስ ዘርፉን የማስተዳደር ጉዳይ የኢራን ማዕከላዊ ባንክ በበላይነት መያዝና ማስተዳደር ይፈልጋሉ። እነዚህ ሁለት ቁልፍ ነጥቦች ናቸው ለዚህ ጦርነት። በዛ ላይ 1979 ላይ ከባድ የነበረ ኢስላሚክ ሪቮሉሽን ትልቅ ስለነበረ አሜሪካኖችን በጣም አዋርደዋቸውም ስለነበረ ሲምቦሊክ የሆነውን ሰውዬ በረመዳንም የገደሉት አንዱ ለዛ ነው። ግን እዚህ ውስጥ የፖለቲካ ተዋናዮች ስታዩቸው ዶናልድ ትራምፕ እና ቤንጃሚን ኔታንያሁ ናቸው። እነሱ ተዋቸው። እነሱ ምንድነው መንግስታዊ ስልጣን ይዘዋል። ያን መንግስታዊ ስልጣን ከጀርባ ያለው ኃይል ነው የሚጠቀመው።
ዶናልድ ትራምፕ እንደልቡ ሲናገር ብቻውን እንዳይመስላችሁ። ይሄ በጣም ኮንሰርቫቲቭን ስታዩት እነ ስቲቭ ባነን ከጀርባው ያሉ አደገኛ ኃይሎች አሉ። ሶስተኛ ተርም መምራት አለበት ብለው የሚከራከሩ አሉ። ይሄ መታወቅ አለበት። እዚህ ላይ ምንድነው አሁን ትራምፕ የመጀመሪያው ዓመት ላይ በሚያስተዳድር ጊዜ ተገልዬ ብቻዬን የመንግስት ስልጣን ውስጥ ከተውኝ ማንም አይተባበረኝም ነበር። ለዛ ነው ውጤታማ ስራ ያልሰራሁት እና የራሱንም ኒድ ኢንተረስት መፈጸም ያልቻለ። አሁን ግን ምን ሆኗል? ማትችላቸው ከሆነ ተቀላቀላቸው የሚባለው ማናጅመንት ተጠቅሞ ከነዚህ ኃይሎች ጋር ገብቷል። እሱም በነገራችንና ቤተሰቡ በሚያስደንቅ ሁኔታ በቢሊዮን ዶላሮች እየዛቁ ነው በአሁን ሰዓት ያሉት፣ በሚያስደንቅና በሚገርም ሁኔታ ማለት ነው። ስለዚህ እዚህ ላይ ቀጥለን ስንመለከት ምንድነው ጦርነት መቃወም አንዱ ትራምፕ ነበር። ዋናው አይታችሁ ከሆነ ትራምፕ ጦርነትን ሲቃወም ነበር። እንደውም ይላል ወደ 8 ትሪሊየን ዶላር አውጥተው በተለይ ከትልቁ ቡሽ እስከ ኦባማ ድረስ ያሉ መንግስታት አገራቸውን መለወጥ፣ ማሳደግ፣ ኢንዱስትሪ ማበልጸግ፣ ኢንፍራስትራክቸር መስራት ያላለው ነገር የለም። ግን አሁን ምንድነው ትራምፕ የሰላም ፍላጎት ብሎ የሚያስበው ጦርነት ማቆም ሳይሆን በአንድ ጊዜ መቶ ጸጥ ማድረግ ነው። ለረጅም ጊዜ የሚሄደውን አሁን እየፈሩት ያሉት ጦርነት ማስተዳደር ሳይሆን አንዴ መጥቶ አሸናፊ መሆን ነው የሚፈልገው ዶናልድ ትራምፕ። ስለዚህ ትልቁ እና ከባዱ እዚህ ጋር የትራምፕ አሁን ዋጋ እየከፈለን ያለው ለምን? በተለይ በ110 ተማሪዎች እልቂት የአሜሪካ ዴሞክራቶች በሚቆጣጠራቸው ሚዲያዎች አንቀው ይዘውታል። የኮንግረስ ፈቃድ የለውም፣ የዩኤን ፈቃድ የለውም። በእነዚህ ባለሀብቶች ጃስ ተብሎ ነው እሱም ኔታንያሁም ይህን ጦርነት የከፈቱት። ዋና ዓላማቸው ሌላ ነው። አሁን ኔታንያሁ ለኢራንስ ዲሞክራሲ ይላል፣ ሰብአዊ መብት፣ ይሄን መጥፎ ጨካኝ ስርዓት አስወግደን እንሰጣለን ይላል። ዶናልድ ትራምፕም እንደዛ ይላል። ኔታንያሁ እንደምታውቁት በዓለም አቀፉ የወንጀል ፍርድ ቤት የሚፈለግ በጋዛ ላይ የፈጸመው ከ70 ሺህ በላይ እልቂት በዛ ጂኖሳይዳል ዋር ሙሉ ለሙሉ ተጠያቂ የሆነ ግለሰብ ለኢራን ወጣቶች የዲሞክራሲ ጥማት በር ዘግቶ ሊያለቅስ አይችልም። ሌላ ተረት ነው እሱ። ለእኛ ክብር ስለሌላቸው ነው ያው እንደዚህ የሚናገሩት በአጠቃላይ ስናየው ማለት ነው። ስለዚህ የዚህ ጦርነት ዋና ዓላማ ምንድነው ማለት ነው? ስርዓቱን በድጋሚ መቅረጽ ነው። ከቀረጹ በኋላ ምን ያደርጋሉ? ሀብቱን መቆጣጠር ነው። ሁለት ሀብት የኤነርጂ ዘርፉ አለ፣ የባንክ ማዕከላዊ ኮሚቴውን በእጃቸው ማስገባት ነው። አሁን እንደምናየው ግን ይሄ የሚሳካ አይመስለኝም። ካለኝ መረጃ ልጁን የተካው የአባትየውን ቦታ በእርግጠኛ ስላልሆንኩ ነው። ስለዚህ እነዚህ ቅድም እንዳልኳችሁ የሰባቱን ሀገር ማውደምና ኢራንን መጠቅለል የነበረበት ኮንቴክስትና ኮንቴክስት በጣም አውዱ የተለያየ ነው። ለምሳሌ አንዱ በቀደም እንዳለው መሰረታዊ ኃይል ቻይና እንደ አዲስ የኃይል ሚዛኑን አመጣለች። በነገራችን ላይ ቻይና የ25 ዓመት ስትራቴጂክ ፓርትነርሺፕ ከኢራን ጋር ተፈራርሟል። በዚህ ውስጥ የ400 ቢሊዮን የአሜሪካን ዶላር የተፈጥሮ ጋዝና ነዳጅ ስምምነት አላቸው። ይሄ 400 ቢሊዮን ዶላሩን ማስተዳደር ብቻ አይደለም። 400 ቢሊዮን ዶላሩን ራሱ ትራንዛክሽኑን አንድ በዶላር ነው። ሁለተኛ ይሄን የሚያህል ነዳጅ ቻይና እንዳታገኝና እድገቷን ማቀዝቀዝ ወደኋላ መጎተትም አንዱ ሌላው የዚህ ጦርነት ተልእኮ ነው። ይሳካል አይሳካም አብረን ነው የምናየው። አሁን ስለዚህ የቻይና አሁን የዓለማችን ግዙፍ ኢኮኖሚ ኃይል ሆና ብቅ ብላለች። በመካከለኛው ምስራቅ ደግሞ በጣም ብዙ ሰው ልብ የማይለው አስደናቂ ስራ ሰርታለች። ተሰሚነቷ የገዘፈ ሆኗል። በነገራችን ላይ አንደኛ የኤነርጂ ዋስትናን እንመልከት፣ ጦርነቱ እንዴት ከባድ እንደሚያደርገው። ቻይና የኢራንን ትልቁ የነዳጅ ሀብት ገዢ ሀገር ነች። በኢራን ላይ የሚሰነዘር ጥቃት የቻይናን ኢኮኖሚ ኢንዱስትሪዎች መንቀሳቀሻ
ደማቸውን እንደመቁረጥ ነው ቻይና የምትመለከተው። ለምን አልተሳተፈችም ይላሉ። ግን በብዙ ይሄን የምታዩቸው ባላስቲክ የምትሉት የሩሲያና የቻይና ድጋፍ ነው። በተለይ ኤሌክትሮኒክ ዋርፌር እንደገና ከፍተኛ ዳታ ያካፍሏቸዋል። ኢቭን እኔ ያለኝ መረጃ 2:30 ከእስራኤል ሲነሱ መጀመሪያ ለስብሰባ ተሰብሳቢዎች ተነግሯል ለሰውየው። ግን ምንድነው አዲሱ የአሜሪካ ስልት ምንድነው የተጠራጠሩት እነሱ? ዲፕሎማሲ ማለት በአሁኑ በአሜሪካ ስልት ተደራዳሪ ወገን ጠንክሮ ከቆመበት ለዘብ እንዲልና በዛች በተገኘች ክፍተት ተጠቅሞ ጦርነት ማካሄድ ነው። ከቨር ነው የአሜሪካ ዲፕሎማሲ። አሁን ከቨር ነው፣ ዲፕሎማሲ አይደለም። አሁን ምን ይላል ዶናልድ ትራምፕ? አሻሽሎ አማርኛው ፒስ ዊዝ ስትሬንግዝ ይላል። ሰላም በኃይል ነው የምናስጠብቀው። ዘ ሴም ቲንግ ስትገለብጠው ቡሽ ነው። ሌላው የ25 ዓመት ስትራቴጂክ ስምምነት ቻይና እና ኢራን የ400 ቢሊዮን ዶላር ኢንቨስትመንትና ወታደራዊ ትብብር ስምምነት አላቸው። ይህ ማለት በኢራን ላይ የሚደረግ ጦርነት ከቻይና ጋር ፊት ለፊት የሚያላትም። ሆርሙዝ ሸጡን ዘግተዋለች። አሁን ቻይና እንደምትጎዳ ግልጽ ነው። ሳይነጋገሩ ግን አይዘጉም በእርግጠኝነት መናገር። ሌላው የዲፕሎማሲ የበላይነት ነው። የምዕራቡ ዓለም በአንድ አላህ ስር ያሉትን የተቀሩት የሱኒና የሻዓት እምነት ተከታዮችን ሁለቱም በማጫረስ በዛ በሚፈጠር ልዩነት ውስጥ ሱኒዎቹን በከፍተኛ ጦር መሳሪያ በማስታጠቅና የሸጡትን ነዳጅ የነሱን በቢሊዮን ዶላር ጦር መሳሪያ እንዲገዛቸው እያደረጉ በተለይ የ1974 የፔትሮ ዶላር ስምምነቱ አንዱ እሱ ነው። ነዳጅ ይሸጣሉ፣ በጦር መሳሪያ ይገዝቷል፣ መልሶ አሜሪካኖች ይወስዱታል። ግን ይሄ መቀጠል ያለበት ለሱኒ ሙስሊሙ ኢራንን የመሰሉ እና ሂዝቦላን የመሰሉ ሻዓቶች በሚኒስትሪ ሚዲያ ውስጥ የሱኒ ጠላት ተደርገው መሳል አለባቸው። መሳላቸው ብቻ ነው የሚገርመው። ይሄን አምኖ የተቀበለ የሱኒ እምነት ተከታይ ፖለቲካል ሊደርሺፕ በስፋት ነበሩ። ስለዚህ ኢራንና ኢራቅን ዝም ብላችሁ ትመለከቱት በአንድ አላህ ስር ያሉት ሱኒዎቹ ከአሜሪካ ኢራንን ያገላሉ። ይሄ ከፍተኛ በነገር የድንቁርና ድግስ ነው። ግን ቻይና ምን አደረገች? የዲፕሎማሲ የበላይነት ወሰደች። ምን አድርጋ ወሰደች? ሳውዲና ኢራንን የታረቁት በቻይና የዲፕሎማሲ ጥረትና አቅም ነው። ኤምባሲ እንዲከፍቱ፣ የንግድ ፓርትነርሺፕ እንዲመሰርቱ፣ በሰላም ፒስፉሊ ኮኤግዚስት እንዲያደረጉ ያደረገችው ቻይና ነች። እሱ ብቻ አይደለም። የሚገርማችሁ ኢራንና ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት አዘ ሴም ታይም ነው የብሪክስ አባል የሆኑት። ይሄ ለምዕራቡ ዓለም አስደንጋጭ ነው። ልክ አውሮፓ ውስጥ ማን አለ? ጆርጅ ጋሌ የሚባል ሰው ያለ የምትከታተሉት ከሆነ ከልጅነቴ ጀምሮ ሩሲያ መጣች ተብዬን ያደግኩታል። ከ6-7 ጊዜ ፓርላማ ተመርጧል። አሁን በጣም ትልቅ ሰው ሽማግሌ ነው። እስከ ዛሬ ግን ሩሲያ አልመጣችም። ሩሲያ ምንድነች ማለት ነው? በተለይ የፈሩት በጣም የተጨንቀው የነበሩት አሁን የተሳካላቸው 45% የጀርመን ኢኮኖሚ የሚደገፈው በሩሲያ ነበር። በተለይ መርከል ነች። በጣም ከፑቲን ጋር ፍሬንድ ናቸው። በጣም ፒስፉል ነው የሚሰሩት። እና ምን አረጉ? የጀርመን ኢኮኖሚ 4ኛ ኢኮኖሚ ላይ ያመጣችው መርከል ነች። ትልቁ የዚህ ባክ ደግሞ ማን ነው? የሩሲያ ኃይል አቅርቦት። በንግድ ከተሳሰሩ በኋላ ወደ ምንድነው ሊሄዱ የሚችሉት? ጀርመንና ሩሲያ ወደ ቱሪዝም፣ የባህል ልውውጥ ምናምን ይመጣል። ከዛ ምን ይሆናል? ወደ አንድ ሶሳይቲ በቃ የፖለቲካና ኢኮኖሚ አንድ ሶሳይቲ ማህበር ውስጥ ከገቡ አሜሪካ ለአውሮፓው ዓለም የምታቀርበው የጦር መሳሪያ ሽያጭ አይኖራትም። ምክንያቱም ይመጣባቸዋል ብላ ታስፈራራለች። አሁን ፑቲንን ስለ ይሄ ሚሊተሪ ኮርፖሬሽኑ አውሮፓን ያወድማል ብሎ ከ2.5 5% ጂዲፒ ለኔቶ አዋጡ ብሎ ጦር መሳሪያ የሚገዛው ደግሞ ከአሜሪካ መጋዘን ነው። አውሮፓዎች የሚገርሙ ናቸው። ድሮ የነበረን አመለካከትና ምድረ ዱቄት ማለት ነው። የአሜሪካ እና የግሎባል ኤሊት እንደዚህ መጫወቻ ሲሆኑ በጣም ያሳፍር ነው። በተለይ አውሮፓዎች እዚህ ላይ ቀጥለን ስናይ ቅድም ምንድን ያለችው ሴትዮ ባንኩን መቆጣጠር ነው፣ ማዕከላዊ ባንኩ። ለምን? የዶላርን የበላይነት ማዳከም ዋና ዓላማ ይዞ የመጣው ብሪክስ ነው።
የብሪክስ አገር የተቀላቀሉት በተለይ ኢራን ኢንዲፔንደንት የሆነ የፔይመንት ሲስተም፣ ሩሲያ፣ ቻይና እነዚህ የአሜሪካን ሄጂሞኒክ አንዱ የሚባለው ዶላር ነው። በቴክኒካሊ ተርሙ ዲዶላራይዜሽን ይባላል። የዶላርን አቅም ማዳከም። ይሄ አሁን የብሪክስ ተጽዕኖ ነው። ትራምፕ በጣም የሚጠላው ብሪክስ ውስጥ ያላችሁ 50% ታሪፍ ጭናለሁ እያለ በየጊዜው ኢራንና ሳውዲ አረቢያ፣ ኢትዮጵያ፣ ግብፅ፣ ኤሚሬትስ የብሪክስ አባል መሆናቸው አዲስ የፋይናንስ ስርዓት እንግዲህ እየተገነባ መሆኑ ማሳያ ነው። ይሄ ምን ማለት ነው? ዶላርን ያዳክማል። ይሄ ምን ማለት ነው? የኖሮስ ቻይልድ የዘረጉትን የፋይናንሻል ኢምፓየር ያናጋል። ሌላስ ፔትሮ ዩዋን አለ ደግሞ በሱ ግብይት ጀምሯል። ፔትሮ ዶላር ነበረ ነው፣ ፔትሮ ዩዋን የማን ገንዘብ ነው? የቻይና። ቻይና እንግዲህ ነዳጅ በራሷ ገንዘብ ለመግዛት የምታደርገው ጥረት አሜሪካ ጦርነቱን እንደ ፋይናንስ መሳሪያ ዊፐናይዜሽን ኦፍ ዶላር ነው፣ ሳንክሽን ምናምን የምትለው ለዛ ነው። ሌላው ሶስተኛ ወታደራዊ ቴክኖሎጂን ያህል አሰላለፍ ነው። አሜሪካ ምን አለች? 7 ሀገራት ማጥፋት በነበረባት የ2001 እቅድ ወቅት ቻይና፣ ሩሲያ ዛሬ ያላቸው ወታደራዊም ይሁን የኢኮኖሚ አቅም አልነበራቸውም። ዛሬስ ቻይና እስከ 4 ደርሳለች መሰለኝ፣ 3-4 ትልልቅ የጦር ጀቶች የሚሸከሙ መርከቦች ኒኩለር ፓወር ሊሆን አሁን ደግሞ አዲስ ሰርታለች። ልክ እንደ አሜሪካ በጣም ከ13 ምናምን አላት መሰለኝ። የድሮንና የሚሳይል ቴክኖሎጂ ደግሞ ጨዋታውን ቀይሮታል። ጦርነቱን አሁን የኢራን ድሮኖች በጣም ፌመስ ናቸው። የሩሲያ ለምሳሌ ኤሌክትሮን ዋርፌር በጣም ኤክስፐርቶች በጣም ጫፍ የደረሱበት ነው። ይህ የምዕራቡን የአየር የነበራቸውን የበላይነት ምን አድርጎታል? አዳክሞታል። 2001 እንደነበረው አይደለም። የባህር ቁጥጥር ብታነሱም ተመሳሳይ ነው። የባህር ቁጥጥራቸው ቻይና ለመጀመሪያ ጊዜ ጅቡቲ ላይ ትልቅ የጦር ሰፈር ገንብታለች። አሜሪካ እንደውም ደብሯት ወደ ሶማሌላንድ ለመሄድ አንዱ ጉዳይ እሱ ነው። ስለዚህ በጅቡቲ ፓኪስታን ላይ አላት። ስለዚህ እነዚህ በህንድ ውቅያኖስም ላይ የምታደርገው የባህር ቁጥጥር አሜሪካንን እንቅልፍ ነስተዋል ማለት ነው። ስለዚህ እነዚህ ነገሮች ስንመለከት ይሄ ጦርነት በተለይ ለኢትዮጵያ ወንድምናት ከእስልምናና ክርስትና ጋር አይገናኝም። የኛ እስልምናና ክርስትና ስንት መጽሐፍ ጽፈው ፒስፉል ኮኤግዚስተንስ ብሎ አብሮ መኖር። አውሮፓ እንኳን በኢስላሞፎቢያ በጣም ብዙ ችግር ያለበት ነው። እኛ ሀገር በጣም ውድ ነገር ነው እጃችን ላይ ያለው። የተጋባንበት የተዋለድንበት አገር ያቀናንበት በጋራ የቆምንበት ነው እስልምናና ክርስትና። ከፒስፉል ኮኤግዚስተንስ አልፎ ቤተሰብ ድረስ እስከመሄድ እስከ መዋለድ የሄደበት ሂደት ያለፈን ሪቨርስ አድርገን የእስልምናና የክርስትና በመጀመሪያ እስራኤልን ማን ነው ክርስቲያን ያደርጋል? እስራኤል የክርስቶስ ተከታይ አይደለም በመሰረተ ሐሳብ። ግን የክርስትና እምነት ትልቅ ቦታ የሚሰጣቸው ስፍራ አላቸው። ኢራኖችም እንናገረው ካል በግድ ኢስላሚክ የሆኑ እንጂ ፐርሺያኖች ናቸው። ብዙ አለ ወደኋላ ከሄድን። የኛ ግን የተለየ ነው። በጣም ውድ ነገር እጃችን ላይ አለ። አነካከው እሱን ተውት። አንደኛ ደግሞ ወንጀል በዓለም አቀፍ ፍርድ ቤትና በሉዓላዊ ሀገር መካከል ዳኝነት የሚቀርብ ጉዳይ ነው እንጂ ቦሊቪያ ለሞተ ጴንጤ ንግድ ባንክን ማፍረስ፣ ጋዛ ለሞተ ሙስሊም አባይ ባንክን ወይ ሄደህ ወይም ደግሞ ብርሃን ባንክን ማፍረስ፣ ወይም እስራኤል ላይ ሞተ ክርስቲያን አለ ብለህ ሄደ የሆነ መስጊድ መምታት፣ ይሄ ድንቁርና ነው። ወንጀል ድንበር አለው፣ ሉዓላዊነት አለው። ከፍ ካለ ደግሞ አሁን የጋዛ ላይ ሁላችን ለምንድን ነው የቆምነው? በዓለም ላይ ያሉ ክራይም አጌንስት ሂውማኒቲ፣ ጂኖሳይድ፣ ክራይም አጌንስት ሂውማኒቲ አለ፣ ዋር ክራይም፣ እነዚህ ሁሉ የዓለም ጥግ ወንጀሎች ስለሆኑ ማንም ሰው ነኝ ያለ አብሮ ይቆማል። በዛ የተቆመ እንጂ ከእምነት ጋር የተገናኘ አይደል። ይሄንም ለይተን ብናየው በጣም አሪፍ ነው።
እንደ ሀገር ማለት ነው። ይህን ነገር አሁን ሰፋ ካረግነው ጥያቄው የአሜሪካን የዩኒፖላር መንገድ በቻይና እና ሩሲያ በተለይ በብሪክስ ውስጥ የባለ ብዙ ዋልታ የመልቲ ፖላር ሲስተም መመስረት ፍላጎት ያለ ግጭት ነው። አሁን ምዕራባውያን ኤሊቶች ምን እያደረጉ ነው ያሉት ነው። ይህንን ላለማጣት ሲሉ ቻይናን ሙሉ በሙሉ ወታደራዊና ኢኮኖሚያዊ የበላይነት ከመረከቧ በፊት በካሚንግ 50 እና 100 ዓመት ትውጥናለች የሚለው የነ ዶናልድ ትራምፕ ቅዠት ከመምጣቱ በፊት አሁን በተለይ እዚህ ሚድል ኢስቱን ቀጠናው ማተራመስ እስከ ሶስተኛው ዓለም ጦርነት ቢመጣ ግዴታ ምንም አይመስላቸውም። በነገራችን ላይ ይሄ በጣም አደገኛ ኃይል ነው። ስለዚህ ምን አለ ነው የኃይል ሚዛን ሽግግርና የመካከለኛው ምስራቅ ቀውስን ደግሞ በዚህ ማየት እንችላለን። ግን ተመሳሳይ ነው። ምን ማለት ነው? የኃይል አሁን የኃይል ሚዛን ሽግግር አለ። ምን ከዩኒፖላር ወደ መልቲፖላር የሚሄድ ጉዳዮች አሉ ማለት ነው። ቅድም እንዳለው እንግዲህ አይችሉም። በዩኒፖላር ሆኖ 7 ሀገር ሆኖ የመልቲፖላር ፍላጎት ያላቸው ሀገሮች ደግሞ የአሜሪካን ሄጂሞኒ ከሚፈትኑት አንዱ ኢራን ነች። ቻይና፣ ሩሲያ መጥተዋል ማለት የቻይና ፒቮት የሚሉት ነገር የቻይና በመካከለኛው ምስራቅ ያላት ተሳትፎ ለኢራን ትልቅ ከለላ ሆነ። ለምሳሌ የኤነርጂ ዋስትና ትፈልጋለች ቻይና የኢራንን ነዳጅ ዋነኛ ገዢ በመሆን የኢራንን መፈራረስ ለቻይና ኢንዱስትሪዎች ምን ብለናል? የሞትና የሽረት ነው። የደህንነት ትብብር ትፈልጋለች የቻይና፣ ሩሲያ፣ ኢራን። የባህር ኃይል የጋራ ልምምድ በራሱ ሌላ ራስ ምታት ነው ለምዕራቡ ዓለም። የዲፕሎማሲ አማራጭ እሱን ተጠቅመናል። የብሪክስ የፋይናንስ ዲዶላራጅ እነዚህ የመሳሰሉትን በአጠቃላይ ስናይ ስልታዊ ወይም ስትራቴጂክ ኢምፕሊኬሽናቸው ታዲያ ምንድን ነው? ሰማብ ስናደርገው ይሄን አሁን ተተኪ ጦርነት ወይም የተላላኪ ጦርነት ወይም ፕሮክሲ ዋር እስራኤልን ለምሳሌ እዚህ ይጠቀሙባታል። እንደምናየው ሁላችንም መካከለኛው ምስራቅ ለማመስ ኔታንያሁ አለ። the path to Persia የሚል አለ ቻፕተር 5 ላይ ይሄን የኢራንን ጉዳይ ለቢቢቶ ይላል። ሂዱና ይወት ቻፕተር 5። ስለዚህ የዓለም ጦርነት ስጋት አለው። ሌላው ኢምፕሊኬሽኑ ምንድነው? የአሜሪካና የኢራን መሪዎች መግደሏ እንግዲህ የቻይና ሩሲያ ቀይ መስመር ተብሎ ከታሰበ ይሳተፋሉ አይሳተፉ? አሁንም ባይዘወይ ፕራክቲካሊ እየተሳተፉ ነው። ሱ-35 ሁሉ ሸጣላታለች። በዛም ኢራኖች እንትያ ነው። ሌላው ምንድነው? የኢኮኖሚ ዋጋውን ይሄ ክሪቲካል ነው። በነገራችን የሆርሙዝ የባህር መተላለፊያ ዘግተናል ብለዋል። አንድ ካለፈ አዲዮስ በቃ ብለዋል። ቻይናንም ይጎዳል፣ ኢራንም በዛ ነው ትራንዛክሽኑ። ግን ይሄ ነገር በዛ መልኩ ይቀጥላል ወይ ነው ስናጠቃልለው የመረጃ ሚዛን እንግዲህ ሪፖርቶቹ በአጠቃላይ አሁን ያመጣ ነው ስንመረምር የምዕራባውያን ሚዲያ ብቻ ሳይሆን የቻይና ራሱ ግሎባል ታይምስን ማየት ጠቃሚ ነው። በነገራችን ላይ ምዕራቡ ዓለም የማይናገራቸው 3 ነጥቦች አሉ ስለ ኢራን የኒኩለር ቦምብ የላትም። በነገራችን ላይ የኒኩለር ማበልጸግን በዓለም አቶሚክ ኢነርጂ መሰረት በቁጥጥር ምን እያደረገች ነው? እየሰራች ነው ያለችው ኢራን። እስራኤል ኒኩለር ቦምብ አላት። እስራኤል የኒኩለር ቦምብ ተቆጣጣሪ የአቶሚክ ኢነርጂ አገሯ እንዲገባ አትፈቅድም። ይሄ በሜንስትሪም ሚዲያ ላይ አታገኙትም። በግሎባል ኮርፖሬቱና በግሎባል ኤሊቱ ሚዲያው ስለተያዘ ምን ያደርጋል? የኢራን ዘግቶ አደገኛነት ነው። ኔታንያሁ ኒኩለር ይዞ አደገኛ ሳይሆን ማለት ነው ሌላ ሰው አደገኛ ተብሎ ሊጠረጠር አትችልም። እንደምታዩት ነው። ሌላው ምንድነው? የአፍሪካ ቀንድ ዝግጅት ነው። ይሄ ነገር እዛም ይቀር አይደለም። ኢትዮጵያ የብሪክስ አባል በመሆኗ ለቀይ ባህር ካላት ቅርበት አንፃር ይህ ግጭት በንግድ በደህንነት ላይ የሚያመጣው ጫና አስቀድሞ መተንበይ መጠንቀቅ ያስፈልጋል። ቀጥሎ ምናየው ነው። ሌላው ምንድነው? የሀብት ብዝሃነት ነው። በዶላር ላይ ያለ ጥገኝነት በመቀነስ ወደ ተለያዩ የገንዘብ አይነቶች አስተማማኝ ንብረቶች ወደ ጎልድ የመሳሰሉ የመቀየር ሪኮመንዴሽን ይሰጣሉ ማለት።
ስለዚህ በአጠቃላይ የጦርነቱ ማዕቀፍ በዚህ ነው የምናየው። ይሄ አንዱ ፐርስፔክቲቭ ነው። ከዚህ በኋላ በተለያየ ፐርስፔክቲቭ እናመጣዋለን። ስንመለስ እንግዲህ የዚህ ስልታዊ ትንተናውን ስን የምዕራቡ እስከ እስያ ግጭት አንድምታ በኢትዮጵያ ላይ ምንድን ነው? አንደኛ የኢትዮጵያ የኢኮኖሚ ተጽዕኖ ግልጽ የኢኮኖሚ ተጽዕኖ አለው። ምክንያቱም ኢትዮጵያ አሁን ባላት የኢኮኖሚ መዋቅርና በዶላር እጥረት ሳቢያ የግጭት ከተባባሰ ደሽ ማለት አይቀርም። አንዱ የነዳጅ ዋጋ መናር ነው። ምክንያቱም ሙሉ ለሙሉ ነዳጅ ከውጭ ነው የምናመጣው። ምን አለ የሆርሙዝ ባህር መተላለፊያ ከተዘጋ ወይም ስጋት ከነገሰ ምን ይሆናል? ይጨምራል። አሁን ወደ 80 አልፏል። አሁን ሆርሙዝ ከጨመረ እስከ 150 160 ዶላር ይደርሳል ተብሎ ይጠበቃል። ይህን ከፍተኛ የሆነ በኢኮኖሚ ላይ ጫና የሚያመጣን ነገር ለመቋቋም ምን እየተሰራ ነው? በዚህ ግን አያበቃ። ይህ ምን ያመጣል? የትራንስፖርትና የምግብ ዋጋ ግሽበት ኢንፍሌሽን በማባባስ የዜጎቹን ኑሮ ውድነት ያቃውሳል። ያ ማለት ኢምፕሊኬሽኑ በጣም ከጨመረም ወደ ህዝባዊ ተቃውሞ ሊያድግ የሚችልበት እድል ሰፊ ነው። አሁን ባለው ኑሮ ላይ 150 እና 160 ዶላር ከገባ በጣም ከባድ ነው። ግን ከዛ ቀድሞ ምን መሰራት አለበት? ሌላው የውጭ ምንዛሪ እጥረትን በተመለከተ ነዳጅ እንግዲህ ከውጭ ነው የምናስገባው አይደለም? የውጭ ምንዛሪ ክምችታችንስ፣ ሌሎች መሰረታዊ ቁሳቁሶችንስ፣ ለምሳሌ መድኃኒት አለ፣ ማዳበሪያ፣ እነዚህን የመሳሰሉትን ቀድመን ይሄ ነገር ከመባባሱ በፊት ምንድነው ልንሰራ የምንችለው? የብሪክስ አባልነት ስጋት ራሱ አንዱ ነው። ምዕራቡ ዓለም አንዱ እንደ እብደት ያደረገው የብሪክስ ነው። በተለይ የዲዶላራይዜሽን ጉዳይ። ይሄ ኢትዮጵያ አባል ነች። ከቻይና ዩኤኢ ጋር ያላት ግንኙነትን ቢያጠናክርም ግን ምንድነው ግጭቱ ደግሞ ከሌላ ሀገር ሊያመጣ ይችላል። የውጭ ኢንቨስትመንት ፍሰት ሊቀንሰው ይችላል። ብሪክስ ውስጥ ላይ ባለን ጉድ ሪሌሽን ምዕራቡ ዓለም እንደዚህ አይነት ሀገር ላይደግፍ ላይመጣ ይችላል። ሌላው ምንድነው የታላቁ ህዳሴ ግድብ የደህንነት ጉዳይ ነው። ሁለተኛ ለምን አሁን የመካከለኛው ምስራቅ ግጭት ከህዳሴው ግድብ ጋር የነ ግብጽ ተሳትፎ አሜሪካ አሁን ለወደቀችበት የምትንፈራፈርበትን የግብጽ አስተዋጽኦ ምን ይመስላል? ግብጽ በዚህ ግጭት ላይ የምትይዘው አቋም ከአሜሪካ ጋር በተለይ የአረብ ሀገሮችም አሉ በመሆን ለግብጽ የምትሰጠው ወታደራዊና የፖለቲካ ድጋፍ ልታሳድግ ትችላለች አሜሪካ ከዚህ ጉድ ዶናልድ ትራምፕ የሚወጣ ከሆነ ማለት ነው። ይህ ደግሞ ምንድነው ግብጽ የምትፈልገው? በህዳሴ ግድብ ላይ ያላት አቋም የበለጠ ጠጣር በማድረግ እኛ ላይ ጫና የማድረስ ጉዳይ ኢንዳይሬክትሊ ሊመጣ ይችላል ማለት ነው። ምንም አይመጣም ተብሎ አይደለም የሚቀመጠው። ለምሳሌ በሙሉ አቅሙ ግድቡ እንዲሰራ በማድረግና አንድ ሙሉ ለሙሉ እሱ ፌዝ ጨርሶ ሽያጩንም አጣጥፎ ማለት ነው። ከዛ የሚቀሩትን ቴክኒካል በተመለከተ ምን ማድረግ አለብን? ሌላው ምንድነው የቀይ ባህር ወታደራዊ መገዳደር ነው። ቀይ ባህርን በተመለከተ ነው። ይሄ ግጭት በነገራችን ላይ ይመጣል ወደ ቀይ ባህር፣ ምንም ጥርጥር የለውም። በነገራችን ላይ በተለይ በሁቲዎች በኩል ሲስፋፋ ምን ይሆናል? በኢትዮጵያ አዋሳኝ አካባቢዎች የሚኖረው ወታደራዊ እንቅስቃሴ ይጨምራል። ይሄ ክርክር የለውም። ይህን አለመረጋጋት ግድቡን ጨምሮ ሌሎች ስልታዊ መሰረተ ልማቶችን ኢቭን የኢትዮጵያን ውስጣዊ ፖለቲካ የማመስ ጉዳይ ይዞ ሊመጣ ይችላል። ግን ይሄ ከመሆኑ በፊት ምን አይነት ነገር ነው እየተሰራ ያለው የሚለውን ነገር ማየትም ጥሩ ነው። ሌላው እዚህ ጋር የኃይል አሰላለፍ ለውጥ ሊያመጣ ይችላል። ኢራንና ግብጽ ያላቸው ግንኙነት ለምሳሌ መጠናከር ወይም መሻከር በህዳሴው ግድብ ዙሪያ የሚያደርገው በደንብ አብረው ፏፏ ካሉ አድቫንቴጅ እኛ ነው የሚሆነው ለዲፕሎማሲ ጨዋታ። ሻርፕ የሆነ የአሜሪካንን ፖዚሽን ይዘ ደግሞ ግብጽ በምትሄድ ጊዜ ደግሞ አሜሪካ በተለይ ዶናልድ ትራምፕ የትራንዛክሽናል ዲፕሎማሲ የሚጠቀም መሪ ስለሆነ ምን አይነት ነገር ወደኛ ሀገር ይዞ ሊመጣ እንደሚችል መገመት ባይቻልም ግን እሱን ደግሞ በትኖ መስራት የባለሙያዎቹ ጉዳይ ነው የሚሆነው ማለት ነው። ሌላው እዚህ ጋር ምንድነው
ግብጽ ትኩረቷን ወዴት ወደ መካከለኛው ምስራቅ ጦርነት ሲዞር በግድቡ ላይ ዲፕሎማሲ ጫና ሊቀነስ የሚችልበት አጋጣሚ ዲስካሌት የማድረግ ጉዳይ በዛጅ ጋፕ ላይ ደግሞ እዛ ስትወጠር እኛ ምን እንሰራለን አላቀም እሱ የመንግስት ጉዳይ ነው የሚሆነው። ስለዚህ እነዚህ ስልታዊ ስጋቶችን ስናይ የነዳጅና የማዳበሪያ ዋጋ መጨመር ነው ስጋቱ። ሌላውስ በዚህ ጋር እድሎቹ ምንድናቸው? ኦፖርቹኒቲዎቹን ስንመጣ የብሪክስ ሀገራትን ቻይናን፣ ሩሲያን በአፍሪካ ቀንድ ያሉ ተጽዕኖ ለማሳደግ ለኢትዮጵያ የሚሰጡትን ድጋፍ አጠናክረው እንዲቀጥሉ ማድረግ ነው። እዚህ የቀይ ባህር የንግድ መስመር መዘጋት ነው። ወደ ጅቡቲ የሚገባን መስመር ነው አማራጭ ማስፋት ነው። ዓለም አቀፉ ሌላው ደግሞ ዓለም አቀፉ ማህበረሰብ ምንድነው ትኩረቱን ወደ ጦርነት ሲዞር ኢትዮጵያ ደግሞ ምን ማድረግ ትችላለች? ከሶማሌላንድ ጋር የጀመረችው ሜሞራንደም ኦፍ አንደርስታንዲንግ ግን ወደ ተግባር ሊገባ የሚችልበትን እድልም ማስፋት ሊኖር ይችላል። ሌላው ምንድነው የግብጽ ወታደራዊ አቅም በአሜሪካ ድጋፍ መጠናከር። ይሄ ስጋት ነው። በኢራን አሳበው ብዙ ሊያረጉ ይችላሉ። የኛስ የኢነርጂ አማራጮችን እንደ ህዳሴ ግድብ ኃይልን የመሳሰሉት ምንድነው ለጎረቤት ሀገራት በመሸጥ የነዳጅን ጥገኝነት የመቀነስ አስፈላጊነት አጉልቶ ማየት ነው። እንግዲህ እነዚህ እድሎችና ስጋቶች ናቸው። ግን በአጠቃላይ ምንድነው መደረግ ያለበት ከሚለው እንደ ኢትዮጵያ ላይ ከሚመጣው ጫና ስንመለከተው ዋናው ቁልፍ ጉዳይ በዚህ ጉዳይ ላይ የኢትዮጵያ መንግስት ገለልተኛ ግን ንቁ የሆነ ዲፕሎማሲ መከተል አለበት። ምክንያቱም በጣም ሻርፕነሽ ላይ ነው ወደዚህና ወደዚህ ማለት በጣም አደገኛ ነው። ዋጋው ልንከፍለው የምንችለው በጣም አደገኛ ነው። ሌላው በስትራቴጂካዊ ክምችት ማደራጀት አሁን ቀደም ብሎ ሳይባባስ ነዳጅ እየገዙ ማጠራቀሚያው ላይ ከፍተኛ የሆነ የነዳጅ አቅም ክምችት ይዞ መገኘት ነው። ሌላው የብሪክስ ዲፕሎማሲን መጠቀም ነው። ከቻይና ከአረብ ሀገራት ጋር ያለውን ግንኙነት ለምሳሌ ዩኤኢ አለች፣ ሳውዲ አረቢያም አለ፣ ኢራንም አለ። በዚህ ብሪክስ ውስጥ የሚመጣውን ጫና በማየት ከፍተኛ መጠቀም ያለባቸውን ጉዳይ ማየት ነው። እዚህ አካባቢ ቀንዱም ላይ ያለው ጉዳይ ተያይዞ መምጣቱ አይቀርም በነገራችን ላይ። ሌላው የህዳሴ ግድብ ማጠናቀቅ ነው። ግድቡ ተጠናቋል፣ ግን ሙሉ ለሙሉ የኃይል አቅርቦትና ሽያጩ በተመለከተ በደንብ ወደ ሙሉ ኃይሉ ማስገባትና የተወሰነ ሽርፍራፊ ማስቀረት ለድርድር ቴክኒካል ጉዳዮች ላይ ማድረግ ጉዳይ ላይ መስራት የግድ ነው የሚለው ማለት ነው። ስለዚህ በአጠቃላይ የዛሬ ዝግጅታችን ይሄ ይመስላል። ከሁሉ በላይ ፕሮግራሙን አንድ መሰረታዊ ነገር ማስጨበጥ የምንፈልገው በፍጹም ከእስልምናና ክርስትና ጋር የተገናኘ አይደለም። ይሄ ሀብትን የመቆጣጠር ጉዳይ ነው። የበላይነትን የመቆጣጠር የማስቀጠል ጉዳይ ነው። ሁለተኛው የትም ሀገር የሚደረግ ጥፋት በሁለት ነገር ነው የሚዳኘው። አንድ በራሱ ሉዓላዊ ሀገር ነው። ሁለተኛ በዓለም አቀፍ ደረጃ ሁሉም ሰው ድምፁን አንድ የሚያደርገው ክራይም አጌንስት ሂውማኒቲ፣ ዋር ክራይም፣ ጂኖሳይድ በሚፈጸሙ ጊዜ እነዚህ ኤትኒክ ክሌንዚንግ፣ ኤክስትሪሚኔት ማጽዳት የምትሏቸው እነዚህ የዓለም አቀፍ ወንጀሎች በመሆናችን እንደ ዜጋ በዓለም አቀፍ ፍርድ ቤት በነሄግም በነ ኢንተርናሽናል ክሪሚናል ኮርት የሚታዩ ኬዞች ላይ ሴይ መስጠት ጥሩ ነው። ከዛ ውጭ ያለው ለሉዓላዊ ሀገር ይሄ ደግሞ ለዓለም አቀፉ እንጂ የሌሎችን እንቅስቃሴ በመቀበል እኛ ሀገር ውስጥ በጣም ውድ ነገር ነው እጃችን ላይ ያለው እንዳትሸወዱ። ኢራቅ ውስጥ የአይኤስአይኤስ አብዛኛው ኃይል የነበሩት በኢስላሞፎቢያ የተሸማቀቁ አውሮፓ ውስጥ የነበሩ የሙስሊም ልጆች ናቸው። እኛ ሀገር ይሄ የለም። ይሄ እምቡር የሚል የክርስትናም ፖለቲካ በሉት የፖለቲካ እስላምን ለማምጣት ገና ምንም በሌለበት ሀገር በቀን 3 በማይበላበት ሀገር የእምነት ዳንስ። ሁለተኛ ይሄን የሚያስደርገን ነገር የለም። ለዚህ ነው። ስለዚህ በዚህ መልኩ ነው እንግዲህ የኢራንን ማዕከላዊ ባንክ ይቆጣጠሩታል። አንድ የኢነርጂ ዘርፉን ያስተዳድሩታል። የዚህ ኢምፕሊኬሽን ደግሞ ቻይናን እድገቷን በመግታት የአሜሪካን ሄጂሞኒ ለ80 ዓመት ምዕራቡ ዓለምን እያጀበ ሄደውን ያስቀጥላሉ ወይስ የማይቀረውን እውነት እየመረራቸው ውጠው ይሄ ዓለም
የመልቲ ፖላር ሲስተም ሊሆን ይችላል። አብረን ነው የምናየው። ቻናላችን ላይክ ሰብስክራይብ አድርጉልን፣ በተለይ ሼር ላይክ አድርጉልን። ምክንያቱም አንደኛ አዲስ ነው ቆይተን የመጣው፣ ሁለተኛ ዩቲዩብ እንደዚህ አይነት መረጃዎችን በአብዛኛው ዳውን የማድረግ ባህሪ ቴንደንሲ አንዳንድ ጊዜ አለ። ቻው ፈንታሎች ነን። መልካም አዳር መልካም ምሽት እንላለን ማለት ነው።